የተጻፈልሽን ነው የምንኖረው አይደለም? የተጻፈልኝ ነው የምኖረው። መደግሞ መጥፎ ስራ መምረጥና ጥሩ ስራ መምረጥ አይደል? ሁለት ምርጫ ይሰጣል። ያንን እኔ ለምሳሌ እዛ ላይ የተጻፈልኝን አላውቅም። አላህ ቻይነቱን አዋቂነቱን እንዴት አወቅ ብለህ ስትጠይቀኝ ደግሞ እኔ ያለኝ ወይም ደግሞ አሁን ላይ የምኖረውን ነገር አውቆ ቀድሞ ስለጻፈ ነው ልሃሉ። ያንን የጻፈውን እንኳን አላየሽውም? የለም እኮ አላህ ምን ያህል እንደሚያውቅ የምታውቀው ስለ ራሱ እንኳን ሳይቀር ጽፎ አስቀምጧል። ሴንስ ነው። ለምን መጽሐፍ አመጣ አያውቅም። ፈጣሪ ከሆነ ምን ማጽሐፍም ምን አስፈለገው ለማለት ብለኝ ነው። አላህ ሱብሃነሁ ወተዓላ ለህዋል መህፉዝን የጻፈው መቻሉን ችሎታውንና ማወቁን ሊያሳየን ነው አልኩ። አውቃለሁ ብሎ እንዲ አይነግርሽም? እንደ መጽሐፍ ኖት ጽፍ ያለው ስለ ራሴ ስለሌላውም ጽፍ ያለው ከፈጠረ በቂ እኮ ነው ያውቃል ማለት ነው። ኖት ጽፍ ያለውኝ ስለ ራሴም ስለሌላውም ካለ ጭራሽ አላዋቂ መሆኑን የሚያሳይ ነው። አላይን ያለው ብለምታምነው አንተ። ስለዚህ ከአርሽ በላይ ነው። ጥብቁ ሰሌዳስ እሱ ዘንድ ነው። ከአርሹ በላይ ፍጡር አለ የሚለውን ነው። አግሪ ወይ ንሳግሪ? የለም አርሽ የመጀመሪያ እንትን ነው፣ ፍጥረት ነው። ምን እዛ ላይ ነው የሚገባደደው። ስለዚህ መጽሐፉ ጥብቁ ሰሌዳ ፍጡር አይደለም እያልከኝ ነው? የጀመርነውን አንቀጥልም። ራሱ ጥብቁ ሰሌዳ ላይ ነን። ፍጡር ነው ፍጡር አለ ፍጡር ነው ይሁንልህ። እስኪ ገር የሆነውን መንገድ ወይም ደግሞ የጀነትን መንገድ እናቀልለታለን ይላል። እዚህ ጋር ምንድነው ያመነ ሰው እምነት የማመንና ያለማመን መብት ነው። አንድ ሰው እዚህ ጋር ማመን ይችላል፣ አለማመን ይችላል። ለምሳሌ አሁን እዚህ ጋር እፎይ ማለት ነው ከፈለገ አላምንም ማለት ይችላል፣ አምናለሁ ማለት ይችላል። እዚህ ጋር ነፃ ምርጫ አለው። እዚህ ጋር ለምሳሌ ማንም ሰው አላህ መጥቶ እጁን ይዞ ሲያሳምነው አላየንም። አላህ መጥቶ እጁን ይዞ ሳያሳምነው ሲቀርም አላየንም። ያመነ ሰው እንዲሁም ደግሞ መልካሚቱን እምነት እስልምናን ያረጋገጠ ሰው ለመልካም ስራ ወይም ደግሞ ለጥሩ ስራ እናገርዋለን፣ የጀነትን መንገድ እናቀልለታለን አለ። ቀጣይ ደግሞ ምን አለ? ቀጣይ ከፍ አድርገው ነው ወአማመን በኺለ የሰሰተ ሰው ወይም ደግሞ ገንዘቡን በቃ ይዞ ለድሃ ማይሰጥ የተራበንም ማያበላ ሰው በቃ እንዲህ ሚል ሰው ወስተግና እንዲሁም ደግሞ በራሱ የተብቃቃ እኔ በቃ ከአላህም አልፈልግም ከማንም አልፈልግም እኔ ለራሴ በቂ ነኝ ብሎ እንደዚህ ኩራት ውስጥ የሚገባ ሰው ይላል አላህ። ወአማመን በኺለ ወስተግና ቀጣይ ወከዘበ ቢልሑስና እንዲሁም ደግሞ ሑስናን ወይም ደግሞ መልካሚቱን እምነት ወይም ደግሞ እስልምናን ያስተባበለ አልቀበልም ያለ በምርጫው በፍላጎቱ እምቢ ብሎ ያልተቀበለ ሰው ፈሰኑየሲሩሁ ሊልዑስራ ጥብቅብቅ ያለውን ወይም ደግሞ ከበድ ያለውን መንገድ ከባዱን መንገድ ለዛ እናዘጋጀዋለን ይላል። ለክፉ መንገድ ወይም ደግሞ ለተጣበበው ለጀሃነም መንገድ እናዘጋጀዋለን ይላል። ተግባባን አይደለ? ለዚህ የሰው ልጅ መጀመሪያ መርጦ ያምናል፣ መርጦ ይሰልማል፣ መርጦ ይከፍራል። ልጨርስ ሐሳቤን። ረጅም ሳቆየ መርጦ ይሰልማል፣ መርጦ ይከፍራል። ከዛም በኋላ ለከፈረ ሰው ረሱል ሰለላሁ ዐለይሂ ወሰለም ይላሉ ሁሉም ይያሰሩን ይላሉ። ሁሉም ለዛ ለተፈጠረበት ነገር ወይም ደግሞ ለመረጠው ነገር ለእስልምናን ከመረጠ ጀሃነምን ከመረጠ እዛ ነገር እየተገራራ ነው ይላሉ። ገብቶሃል አይደለ? ለዚህ ያንተ ምርጫ ነው እንጂ እዚህ ጋር እኮ አሁን ሎጂካሊ ስናየው ራሱ እዚህ ጋር እፎይ እኔ ክርስቲያን የሆንከው አላህ ይዟል። ፖይንቱን አላገኘውም። አንድ ቻርጅ ልሰካ። ፖይንቴን አላገኘውም። ምን ነበር ፖይንት? አንድ ቻርጅ ላስተካክል። እፎይ ቻርጁ ላስተካከል። እስከዛ ድረስ ለእኛ ግን እንድትመልስልን የምንፈልገው ነገር ይመርጣል ብለሃል። የሚመርጠው ከተጻፈው ውጭ ነው ወይስ የተጻፈውን ነው የሚመርጠው? አላህ እኮ ስላወቀ ነው የሚመርጠውን ቀድሞ ያውቃል። ፖይንታችንን አላገኘህም የምንለው ለዚህ ነው። ገነት ይገባል እንደዚህ ያደረገ ጥሩ የሰራ ሰብትራ ብትል ዳውት የለንም እኛ። እንደዛ የሚል ብታመጣ መጥፎ የሰራ ደግሞ ገሃነም ይገባል ምናምን ብትል አንከራከርህም። መጥፎ እንዲሰራም አላህ የጻፈበት ነው፣ ጥሩ እንዲሰራም አላህ የጻፈበት ነው። ሶሪ አንዴ ቆይቻል ሾክ አደረገ። ፖይንቱ እዚህ ጋር ነው ገብቷል። አንተ አሁን የዘረዘርካቸው በሙሉ እነዚህን ነገሮች ይመርጣል ብለሃል። ያ ሰውዬ የሚመርጠው ለምሳሌ እዚህ ኮሜንት ላይ የሚጽፉ ሰዎች ይሄን ኮሜንት እንደሚጽፉ አስቀድሞ የተጻፈ ነው አይደል? አለመጻፍ ይችላሉ። አስቀድሞ ከመፈጠራቸው 40 ሺህ ዓመት በፊት የተጻፈ ነው። አስቀድሞ ያውቃል፣ አስቀድሞ ጽፏልና ያስገድዳል ማለት በጣም የተለያዩ ነገሮች ናቸው። እኔ ለምን እንዳልተረዳችሁ አላማና ይፈረዳል የሚለውን አታንስም ወይ? ታጁ ሚታርክ
ተራ ጠብቅ። ጽሁፉ ነው አስገዳጅ የሚሆንብህ። ምን መሰለህ፣ ጽሁፉን መቀየር አችልም። ያ የተጻፈውን ለዋል መፉዝ ላይ የተጻፈውን ነው የሚተገብሩት እነኝህ ሰዎች። ታውቀዋለህ ጽሁፉ አለማወቅ ጎበዝ አላውቀውም። ቅድም ምን ጠየቅኩ መሰለህ፣ አለማወቄ ጽሁፉን አሁን ማደርገው የተጻፈውን ይቀይራል እንደ ብዬ ስልህ አይቀይርም ብለኸኛል። ስለዚህ መልካም ብትሆን ክፉ ብትሆን እንደተጻፋት ነው የምትንቀሳቀሰው። አለማወቅ ምርጫህ ነው አይታላ። አለማወቅ ምርጫ አይደለም፣ ምርጫ ማለት ነው። አንዋር አለማወቄማ ምርጫ ሳይሆን ለዋል መፉዝ ያለው ለዋል መፉዝ ያለው አይደለም። አለማወቅህ ምርጫህ ነው ስለ ማለት ነው። ለዋል መፉዝ ያለው መልስልኛል። ለዋል መፉዝ ያለው ለዋል መፉዝ ያለው ያልኩህን አልተረዳህም። በስህተት ነው ለዋል መፉዝ ያለው ፕሊስ መልስልኝ። በስህተት ነው የተረዳኸኝ እኮ ለዋል መፉዝ ያለው አላህ ዘንድ ነው ያለው። አለማወቅህ ምርጫ ነው ስለ አላህ ያለው ቆይ አላህ ያለው ሌላ ቶፒክ ውስጥ ለምንድን የምንገባው እኮ አላህ ዘንድ ነው ያለው አይደለ? ለዋል መፉዝ ስለዚህ ሌላ ስለሌለ ያላወቅኩት በምርጫ ሳይሆን አላህ እሱ ጋር እንደዛ አላልኩም። እኔ ያልኩትን ላስረዳህ። ምላሴ ላትቁም። ቆይ ምላሴ ላትቁም። የተጻፈው ምንም ተአምር ምንም ልታደርገው አትችልም። በቃ አስቀድሞ ነው የተጻፈው። መልካም መስራት መጥፎ መስራት ፍጥረት ከተፈጠረ በኋላ የሚመጣ ነው። ያ ደግሞ ስለ አንተ ጉዳይ ተጽፎ የተቀመጠው አላህ ጽፎ ራሱ ያስቀመጠው ሰማይና ምድርን ሳይፈጥር ገና ነው ጽፎ ያስቀመጠው። ስለዚህ ምንም ነገር የምንለውጠው ነገር ደግ ብትሆን መጥፎ ብትሆን ሱራ 7 ላይ በልቦቻቸው ላይ ጥመትን እንደመታባቸው ማለት ነው። ወይም ደግሞ ሱራ 4:88 ላይ እነኛ ወደ መናፍቃን በስራዎቻቸው ምን አደረጋቸው? አላህ ያጠመመው ማንም እንደማይቀይረው ማለት ነው። ኦልሬዲ ገና ፍጥረት ሳይፈጥር እነከሌ ይጠማሉ አጠማቸዋለሁ፣ ማንም አይቀየርም። እነከሌ ይቀናሉ አቀናቸዋለሁ ብሎ ጽፏል። እዚህ ድረስ እንዲህ ትሆናለህ ብሎ አስቀምጦታል። ምንም ቼንጅ እየሰጠኝ ያለው ልጨርስ እንዴ። አለማወቅህ ምርጫህ ነው ስልህ ያልኩት ነገር ማለት የፈለኩት ነገር ወይ አንተ በስህተት ተረድተኸኝ ይሆናል። ያን ነገር ስለማታውቀው የተጻፈውን ነገር ስለማታውቀው አላህ ምን አውቆ እንደጻፈ ስለማታውቀው እዚህ ጋር የምታረገውን ነገር መርጠህ ነው እያረክ ያለው ለማለት ፈልጌ ነው እንጂ ፈልገህ አይደለም። እዚህ ጋር ልበቅ በሚለው ያልኩህ አይደለም። ምሳሌ ልስጥህ። መርጬ ማድረጌ ገነት መግባትና ገሃነም መግባት ጋር ምንም ቫሊዩ የለውም ለኔ። ምክንያቱም ምንም መርጬ ባደርግም እንኳን እኔ መርጬ ነው ያደረግኩት ልበል ስለማላውቀው እንጂ አላህ ጽፎታል። እንዲህ ነው የምታደርገው ብሎ እንዲህ ነው የምትሆነው ብሎ ያ መርጬ ነው ያደረግኩት እኔ ልበል እንጂ እሱ እንዳደርገው ኦልሬዲ ስለጻፈው የሚመራኝ ወዴት ነው? እሱ ወደ ጻፈው ነው የሚመራኝ። ሀዲስም አለ በዚህ ላይ ምርጫ ነው የተባሉበት ሰዎች የተጻፈባቸውን ነው የሚያደርጉት የሚል ሀዲስም አለ ማለት ነው፣ ሳሂህ የሆነ። ስለዚህ እኔ አላወቅኩትም ማለት እንዳደርገው የጻፈብኝ ኦልሬዲ እሱ ነው። እንዲህ ትሆናለህ ሰሬ እሱ እኔን ቀርጾኛል። አንድ ሮቦትን በሪሞት ትቆጣጠረዋለህ እና ሂድ እያልክ ወይንም ደግሞ አንተ የሆነ አሸንጉሊት ሰርተህ በሪሞት እንደምትቆጣጠረው ያ ሪሞት ነፃ ምርጫ ያለው ይመስላል ሲንቀሳቀስ፣ ግን እየተቆጣጠረው ያለው ማን ነው? ሪሞቱ ነው። እንዲሄድ እንዲተኛ እንዲቆም እንዲሰራ እያደረገ ያለው ምንም የተለያየ አይደለም። ኤኒዌይስ እንደዛ ነው። ቀጣይ ማን ነው ቀድሞ የገባው? ሀሳቤን ልጨርስ። ጨርስ ከአንዴ በቃል ራሂም ቀጥይ። እሺ እፎይ፣ እኔ በአንተ መንገድ ላስረዳህና እሱ ለማለት የፈለገውም ማለት ነው ምን መሰለህ፣ አላህ ስብሐነሁ ወተዓላ ይሄንን ሲጽፍ እኛ የምናደርገውን ለምሳሌ አንድ ሰው የጀነት ነው ብሎ ሲጽፍ ብላል፣ ወይም ደግሞ አንድ ሰው መልካም ሰሪ ነው ብለን ስንጽፍ ወይም የገነት ነው ብሎ ሲጽፍ አላህ ስብሐነሁ ወተዓላ እዛ ጋር የጻፈበት መንገድ ምንድን ነው ብለን ስናይ፣ አንደኛ ለዋል መፉዝ የተጻፈው እሱ እንዳለው አላህ ለስብሐነሁ ወተዓላ አዋቂነቱን ቻይነቱን ቀድሞ አዋቂነቱን ለመግለጽ ነው። ሲቀጥል ደግሞ ሰማይ ራሂም እኔ እኮ አዋቂነቱን ብትሉት ነገር እኮ ያልገባኝ ባይጽፍ አያውቅም ማለት ነው አላህ። እሺ አንድ ሰው መጣና ፈጣሪ መኖሩን እንዴት አወክ ብሎ ይጠይቃል። ያንን በምን አይነት መንገድ ነው የምትመልሰው? ሰማይና ምድር መፈጠሩ ፈጣሪ መኖሩን
አንድ ማወቂያ ነው ትላለህ። አላህ ቻይነቱን አዋቂነቱን እንዴት አወክ ብለህ ስትጠይቀኝ ደግሞ እኔ ያለኝ ወይም ደግሞ አሁን ላይ የምኖረውን ነገር አውቆ ቀድሞ ስለጻፈ ነው እልሃለሁ። ገባህ? ልክ እንደዛ ኖ ቆይ ያንን የጻፈውን እኮ አንቺ አላየሽውም። የለም እኮ አንቺ ዘንድም አይደለም። ቆይ አንዴ ለሰውየው እኮ ሰማይና ምድርን ስለፈጠረ ብለሽ ስትናገሪ ሰማይና ምድርን ቀና ብሎ ሰማይን ዝቅ ብሎ ምድርን ማየት እንዲችል አይን የሚባል ጭንቅላት የሚባል አወዛውዞ እንዲያይ ሰተሹ ነው። አላህ አዋቂ መሆኑን ግን ስትናገሪ የጻፈው አለ እሱ ጋር መጽሐፍ ትይዋለሽ። ያንን መጽሐፍ ማየት አይችልም። ምንድን ነው የተጻፈው ስትይው ስለ አንተ፣ ስለ ሁሉ፣ ስለ ወፍ፣ ስለ ጉንዳን ሳይቀር ስለ ራሱም ዳሪ ጽፎ ኖት ጽፎ አስቀምጧል። ስለዚህ ለእሱ እኮ ሬሌቫንት ነው። ከዛ ደግሞ ያ ጽሁፉ አላህ ምን ያህል እንደሚያውቅ የምታውቀው ስለ ራሱ እንኳን ሳይቀር ጽፎ አስቀምጧል። ሴንስ ነው። አሁን ለምሳሌ ምን አለ መሰለህ፣ በህይወት ስትኖር ሁለት ምርጫዎች አሉ። መጥፎ ስራ መምረጥና ጥሩ ስራ መምረጥ አይደል? ሁለት ምርጫ ይሰጥሃል። ያንን እኔ ለምሳሌ እዛ ላይ የተጻፈልኝን አላውቅም። የምኖረው ዛሬ የተጻፈልኝ ነው። ስለ ነገ የሚፈጠረውን ነገር የተጻፈልሽን ነው የምኖረው አይደለም? የተጻፈልሽን ነው የምኖረው አይደለም? የተጻፈልኝን ነው የምኖረው። ስለዚህ ምንም ሁለት ምርጫ የለሽም፣ አንድ ምርጫ ነው ያለሽ። አይደለም ሁለት ምርጫ። የተጻፈልኝ እንዳለ ሆኖ ማለት ነው። እኔ አላውቀውም። አዳምጠኝ በደንብ አላውቀውም። አይደለም እዛ ሳይሆን ስለ ቀዳና ቀደር ውስጥ እንዳታስገቡ። ቀዳና ቀደር ውስጥ ኢንዲቴል መግባት አልፈለኩም፣ ቶፒኬም ስላልሆነ ለጊዜ ዛሬ ወደዛ ውስጥ እነሱ እየቆጠጡኝ ነው ያሉት። የአንተን ሀሳብ እኮ አግኝቼዋለሁ። እነሱ ናቸው የከተቱኝ። ወደ ቀደር ውስጥ እየከተቱኝ ያሉት እነሱ ናቸው። ቶፒክ አልነበረም ለጊዜ። እሱ በጣም ሰፊ በጣም ሰፊ ስለሆነ የአንተን ሀሳብም አግኝቼዋለሁ። ምን እንደሆነ ታውቃለህ? ስለዚህ ፈጣሪ ለምንድን ነው የጻፈው? ይሄ ራሱ ለምን መጽሐፍ አመጣ አያውቅም። ፈጣሪ ከሆነ ምን ማጻፍም ምን አስፈለገው ለማለት ብለኝ ነው። እንደዛ ይመስለኛል አይደል? ያ ቶፒኩ ከቀድር ጋር አብሮ መሄድ አለው፣ ግን እንዲቴል ቀድር ውስጥ መግባት አልፈለኩም። ሌላ ቶፒክ እንዳይሆን ለዛ እኮ መሰጠው ፈጣሪ ለምን ለውሃል መህፉዝን ጻፈ? ለምን እንደዚህ ያደረገ ስትለኝ መልሱን ሰጠው። ምክንያቱም አላህ ሱብሃነሁ ወተዓላ ለውሃል መህፉዝን የጻፈው መቻሉን ችሎታውንና ማወቁን ሊያሳየን ነው አልኩ። ልክ ምድርና ሰማይን አላየሽውም እኮ ያላየሽውን ሊያሳየን እያልሽ እኮ። ግን ደግሞ ነግሮኛል፣ በቁርአን ነግሮኛል። ገባህ? ማመን ግዴታዬ ነው። ተነግሮኛል። አውቃለሁ ብሎ እንዲ አይነግርሽም? እንደ መጽሐፍ ኖት ጽፍ ያለው ስለ ራሴ ስለሌላውም ጽፍ ያለው ከፈጠረ በቂ እኮ ነው ያውቃል ማለት። ወይንም ደግሞ ስለ ሁሉ አውቃለሁ ካለ በቂ እኮ ነው። ኖት ጽፍ ያለውኝ ማለት ምን አስፈለገው? ኖት ጽፍ ያለውኝ ስለ ራሴም ስለሌላውም ካለ ጭራሽ አላዋቂ መሆኑን የሚያሳይ ነው። ለምሳሌ እኔ ኖት የሚይዘው ምጽፈው ስለምረሳ ነው፣ የሚያስታውሰኝ ስለማስፈልገኝ ነው ኖት ምጽፈው እንጂ እኔ ፐርፌክት የሆነ እውቀቱ ካለኝ የማስታወስ ብቃቱ ካለኝ ኖት አያስፈልገኝም። ያውም ስለ ራሴ እንኳን ሳይቀር ኖት መጻፍ አይጠበቅብኝም። ኤኒዌይስ ወደ እንትኑ ልመልሳችሁና እሺ ሪሼፕ ላድርገውና ለውሃል መህፉዝ ነው የሚገኘው አላህ ዘንድ አይደለ? እኔን ነው ቀጥል። እሺ ኦኬ። አሁን ያነሳከው ነገር በጣም አሪፍ ነው። ለውሃል መህፉዝ መጀመሪያ የተፈጠረው ፍጥረት ቀለም ነው። ከዛ በኋላ ተጻፈ። ምንም ነገር ሰማይ ምድር ሁሉንም ነገር ሳይፈጠር እዛ ላይ ተጻፈ። ኡክቱቢ አላት። ከዛ ተጽፎ ካለ በኋላ ተቀመጠ። በጣም ጥሩ። ከዛ በኋላ ከዛ የሚወጣው ከጽሁፉ ላይ የሚተገበረው ነገር ነው። እስካሁን ድረስ እኔ እናንተ ራሱ የዛሬ ቶፒክ ራሱ ማለት ነው ለውሃል መህፉዝ ውስጥ ተጽፏል። የዛሬ ማታው ማለት ነው እንደምንወራራ እስከነ ሰዓቲቱ። ስለዚህ ይሄ በአንድ በኩል ከሄድ ቀዳና ቀደር አለ። በሌላ ሱረቱል ብሩጅ ላይ መጨረሻ ላይ ወማ ተሻኡነ ኢላ ኢየሻ አላሁ ረቡል ዓለሚን ብሏል። ብዙ ቦታ ቁርአን ጠቅሶታል። ስለዚህ ለውሃል መህፉዝ የተጻፈው አላህን እዚህ ጋር ድክመት የሚያሳይ ሳይሆን የሚተገበረው እስከ ዕለተ ትንሣኤ ቀን እስከ ዕለተ ትንሣኤ ቀን የሚፈጸመው ነገር ሁሉ ከዛ የተነሳ ለመላእክቶች ማለት ነው
ከዛ እየወሰዱ ወደ ምድር የሚተገበረው ነገር የሚሞተው ምንድነው ጥቅሙ? እኔ እኮ ያልገባኝ እኔ አሁን እዚህ ጋር ውይይቱ ላይ ውሃ ጠጥቻለሁ፣ ሰንበዲ ፈሱን እየፈሳ ነው፣ እነኚህ ሁሉ ተጽፈዋል። ምንድነው ጥቅሙ? ሁሉም ነገር የሚተገበረው ከዛ የሚወሰድ ነገር ነው። አሁን ምድር ላይ ምንድነው ጥቅሙ? አላህ እነኚህ ሁሉ ጽፎ አገሳፍ ወይ ፈሳፍ ወይ ተኛፍ ወይ ቆመፍ ወይ እያንዳንዱ ነገሮችን ጽፎ ምንድነው ጥቅሙ ነው? እንግዲህ እሱ ስራው ነው፣ ለሱ ነው የሚሰጠው። አሁን ፈጣሪ እንደዚህ ያደረገ እንደዚህ አንመራመርና ይሄ ፈጣሪ ሎጂክ ውስጥ ከገባን ለፈጣሪ ሱብሃንአላህ። አሁን ይሄ ምንም እኔን እንደ ማኒፑሌት አድርጎኛል እኮ እያልኩ ነው። ወደ ጽፎ እንደጻፈኝ በማስረጃ እንሂድ ነው። ምንድን ነው ይሄ ነገር? አላህ ሱብሃነሁ ወተዓላ ጽፎታል፣ ያውቀዋል፣ አዋቂ ነው። እሺ ላቅላችሁ። እሺ እንደዛ ከሆነ ያለፈውን አለኝ ያለው ለሽምጣሚው አለኝ ያለው ለሽምጣሚው አለኝ ያለው ለሽምጣሚው አይሰማም፣ ይቆራረጣል። ምንድን ነው? እፎይ አንዋር ላይ መልስ። በተራ ብንሄድ ይሻላል። ካርሽ እሺ ለዋል መፉዝ ሴና ያለው እዚህ ጋር መጀመሪያ ጀምረን የነበረውን ነገር እንጨርስ። ቆይ አኗሪ በቃ ለረጅም ሰዓት ቆየን ከአንተ ጋር። ሌሎች ይድረሳቸው አሉ ከአንተ በፊት የገቡ። ስለዚህ ከአርሽ በላይ ፍጡር አለ ማለት ነው ወይንስ አርሽ የፍጡራት ማለቂያ ከሆነ ለዋል መፉዝ ፍጡር አይደለም? ከአርሽ በላይ ፍጡር ያልሆነ ነገር አለ ማለት ነው። ፍጡር የሆነም አለ ማለት ነው። ስለዚህ አርሽ የፍጡራን ማለቂያ ነው የሚለው ውሸት ነው ማለት ነው። ስለዚህ አላህ ዘንድ ከሆነ ፍጡር ያለው አላህ ከፍጡራን ጋር አይገናኝም ወይንም ወደ ፍጡራን አይቀርብም፣ ከፍጡራን ማለቂያ በላይ ነው የሚለው ለምን አስፈለገ? ካዳ አላህ ለምን ምድር ላይ አይሆንም? እሱ ዘንድ ፍጡር ካለ መጽሐፍ ካለ መጽሐፉ ትልቅ እንደሆነም ቢናገሩ አሉ ከምድር እንኳን እንደሚሰፋ ሰው። እንደዛ ከሆነ ምድር ላይ ለምን መሆን ከበደው? ፍጡራን እስሩ ካሉ ከአርሽ በላይ ብሎስ ማለት ለምን አስፈለገው? አብሮት ፍጡር ካለ ታዛቢዋ ወይንም ሉሉ እሺ፣ ዑመር ተመለስ። ዑመር ተመለሱ። እሺ ሸኛ ወይም ፖዝ የሆኑትን ሸኛቸው። ስለዚህ ይህንን ጥያቄ ሲያደርስ አድርጉ። ዑመር አለምዱ ነው የሚለው። ዑመር ሌላ ሰው ቀየረ። እሱ ሲመለስ እኔ ሳስወጣው አልሐምዱሊላሂ ይሰማል ሉሉ ኢብኑ ተይሚያ እሺ፣ አንተ ሴት ነው የምትለው። አሁን ወደ ቶፒኩ እንመለስና አንዋር በጀመረው ላይ እዚኛው ቶፒክ ላይ ገባና ለዋል መፉዝ ያለው ብለህ ነው የምታምነው? አላህ ዘንድ ነው። አላህ ያለው አላህ ከአርሽ በላይ ነው። ለዋል መሕፉዝን ደግሞ መላእክትም አላየሁትም። አንድ ፍጡር እሱ ነው የሚያውቀው እዛ ውስጥ ያለው ማለት ነው። ከሰውም አንድም ፍጡር አላየው፣ አላህ ብቻ ነው ያየው። እሱ ጋር ነው በመስጠር የተቀመጠ ነገር ማለት ነው። ከዛ ትእዛዛቶች እኔ እንግዲህ ብዙ ሐዲሶች አሉ። ወህይ ሲወርድ እንዴት ነው የሚፈጸመው? እዚህ ጋር ቶፒኩ ሰዓት ስላለልኝ ነው እንጂ
እናወራበት ነበር ስለ ዋህይ አወራረድ እንዴት ነው መላእክቶቹ ከአላህ ትእዛዝ ሲሰጣቸው ወደ ምድር ሲወርዱ እንዴት እንደሚተከብሩ ሙሉ ሐዲስ አለ። እሱ ሌላ ቶፒክ ነው። እስቲ አንዋር ለዋል መፍሩዝ ራሱ የስራፌል ፊት ላይ ነው የሚልም ተፍሲር አለ ነው ብቻ እሱን ተወና አይደለም የለም ሐዲስ ሰሂህ ብቻ በመጣው ነገር ላይ ነው እኛ የምንቀበለው እንጂ ኩራፋት የሚባሉ ነገሮች አሉ ብዙ የሚወራ ስለ ሰማይ አፈጣጠር ራሱ እንደዚህ ነው ስለ አርሽ አሁን ለምሳሌ አንድ ነገር አለ ምን መጠየቅ አንድ ነገር አለ እኛ ምን ለያየው የተነገረን ነገር ሱራ በቀራ 5 ላይ الذين يؤمنون بالغيب ስለተባለ እኛ በሩቁ ነው ምናምነው የተነገረን ነገር ለማናይ አንተ አሁን ለምሳሌ እኔ ፈጣሪን አላየሁትም መላእክቶችን አላየኋቸውም አላህን ስላላየሁ ላላምን እችላለሁ መፍትሄ ነው አላህ በሌላ ሱራ ደግሞ እንዳለ ታውቃለህ من شاء فليؤمن ፈለገ ሰው ይመን ومن شاء فليكفر የፈለገ ሰው እምቢ ይበል ይክፈር እና አተድና እኛ አዘጋጅተናል ናራን እሳትን ይላል ቁርአኑ እንደዛ ይሄዳል ስለዚህ በሱራ በቀራ ኢንከ አላስታውስም ሱራ ያውን ምን እንደሚል ታውቃለህ እዛ ላይ ላ ኢክራሃ ፊዲን እስልምና ውስጥ ማስገደድ የሚባል ነገር የለም ቀድ ተበየነ الرشد من الغي በቃ ስለዚህ እነሱ በሴፍ ምዕራፍ ተቀይረዋል አክቹአሊ ተቶፒኩ ጋር ምንም ማገናኝ ነገር አይደለም እያወራለው በሴፍ ምዕራፍ ቅድም እዛ ጋር አንዋር ላይ ያልካተም ማለት ነው እሷ ለመለሰልኝ ብዬ ነው ያለማመን መፍትሄ ነው እኛ እንደዛ ነው ምናምን እሱ በሴፍ ምዕራፍ ተቀይሯል በሴፍ ምዕራፍ ተቀይሯል ሴፍ ምዕራፍ የወረደው መጨረሻ ላይ እንደመሆኑ ሱረት ተውባ ማለት ነው በሱ ተቀይሯል ወደ 100 ምናምን አያቶች ሰላም በመካና በመዲና መጀመሪያ አካባቢ መዲና ላይ የወረዱት ቁርአን ክፍሎች በሴፍ የቁርአኑ ሱረት ተውባ መጨረሻ አካባቢ ስለወረደ በሱ ተቀይሯል ተዋጋቸው በሚል ሃይማኖት ላላ ብቻ እስኪሆን ድረስ ተዋጓቸው እውቀት እስከማይገኝ ሃይማኖት ላላ ብቻ እስኪሆን ድረስ ተጋደል ተብዬ ታዝዣለሁ በሚለው ሱራ 8:39 ላይ ከዛም ደግሞ ሱራ 9:5 ላይ አጋሪዎችን ባገኛችሁባቸው ስፍራ በሚለው ማለት ነው ገደሏቸው እሱ የነበረው በጦርነቱ ማግስት ነው እሱ ሌላ ተዛዛት ነው እንጂ አይደለም ሃይማኖቱ ራሱ ሱራ 9:5 ብዙ አያቶችን ሻራቸው ከዛ በኋላ ግን ሱራ 9:28 ላይ ስታይ አጋሪዎች እርኩሶች ብቻ ናቸው ወደ እንትን መስጊድ አይቅረቡ ሲል እኮ በዛ አካባቢ ካለቁ በኋላ ነው ከዛም እዛው ላይ ምን ይላል እንትን ቸገራቸዋል ሙስሊሞቹ ምክንያቱም አጋሪዎቹ ነጋዴ ምናምን ስለነበሩ ገቢ ምንጫቸው ሲደርቅ ምንድን ነው የመጣው ሱራ 9:29 መጣ አይሁዶችና ክርስቲያኖችን ጂዚያ እንዲከፍሉ ከመግደል ይልቅ ከነሱ ሄደው አይሁዶችና ክርስቲያኖች መካ አልነበሩ ክርስቲያኖቹ በዛ አካባቢ አልነበሩ ግን ወደዛ ሄደው ወደ ሩቅ ወደ ሶሪያ ወደ ኢራቅ ወደ ኢራን ወደ እንደዚህ አይነት ቦታ ክርስቲያኖች ወዳሉበት ወደ ሮም ሄደው ግብር እንዲያስገብሯቸው ጂዚያ እንዲሏቸው ትእዛዝ ሰጣቸው ገቢያችን ጠፋ እንትኖቹ ታለቁ በኋላ አጋሪዎቹ ሲል ማለት ነው ስለዚህ እነኚህ ሁሉ ሽሯቸዋል ወደ ቶፒካችን ወደ ቶፒኩ እንመለስና ስለዚህ ፕሪዘርቭድ ቴብሉ ወይንም ደግሞ ጥብቁ ሰሌዳ አርሹ ላይ ከሆነ አርሹ ደግሞ የፍጡራን ማለቂያ ከሆነ አላህ ዘንድ ከሆነ ይሄ ጽሑፍ ያለው ማንም ፍጡር ካላየው ታርሽ በላይ ፍጡር አለ እያላችሁን አይደለም የሚል ነው ይህንን ጥያቄ አድሬስ አድርገው እስኪ ከአርሽ በላይ ፍጡር አለ ማለት ነው ኖ እርሱ ዘንድ ነው ተባለ እንዴት ነው ከይፍየቱል መጅሁል ተብሏል አልከይፍየት መጅሁል እንዴት ነው ማን ያለው መቼም እንትና ማሌክ ነው እንትና እንደዛ ብሏል እንዳትለኝ ስለ ጥብቁ ሰሌዳ ከፊያው ነው እኮ እዚህ ጋር ስለ ፈጣሪ ስለ ሰማይ ቤት ውስጥ ተመራምረን እዚህ ጋር በአይን ያየነው ነገር ለአንተ ለመንገር አላይን ያለው ብለምታም ነው አንተ አላይን ያለው ብለምታም ስለዚህ ከአርሽ በላይ ነው ጥብቁ ሰሌዳስ እሱ ዘንድ ነው ሞተ ስለዚህ ከአርሽ በላይ ማለት ነው እሱ ዘንድ ነው እንዴት ነው የት ነው
ከላይ ነው ከታች ነው ከአርሽ በላይ ማለት ነው። ከጎን ነው አይደለማ። እሱ ዘንድ ተባለ። በቃ አርሽ ላይ ነው፣ አርሽ ስር ነው። ስለዚህ አላህ ዘንድ ፍጡር አለ ማለት ነው ከአላህ ጋር ነው። እሱ ዘንድ ተባለ። እሱ ዘንድ ማለት ነው። እሱ ዘንድ ምንድን ነው? በራሱ እሱ ዘንድ ማለት በቃ እሱ ያስቀመጠው ቦታ አለ። እንዴት ነው የሚባል ነገር እዚህ ጋር አንተ ሎጂክ ጥያቄ እንደዛ ልትል የምችለው እኮ አርሽ አለ። አርሽ ጣራ ነው አይደለ? የፍጡራን ማለቂያ ወይም የሰማይ ማለቂያ ጣራ ነው አይደለ? አርሽ ጅብሪል የሆነ ሐዲስ አለ። ሙሉን አልነግርህም፣ ለቶፒኩ እንደሚጠቅም አድርጌ አሳጥሬ እነግራለሁ። ረሱል ሰለላሁ ዐለይሂ ወሰለም እያስተማሩ አንድ ቀን ጅብሪል ሰው ተመስሎባቸው መጣና ስለ እስልምና ጥያቄ ጠየቀ። እየጠየቀ ስለ ትንሣኤ ቀን ጠየቀ። መች ነው የሚቀር የሰዓቲቱ ቀን ብሎ ሲጠይቅ እኔም አንተም አሉት ረሱል ሰለላሁ ዐለይሂ ወሰለም አንዳችን ምናቅ ሰው የለም ከፈጣሪ ዘንድ ውጪ ማለት ነው። ስለዚህ ይሄን ነገር ለአላህ ነው የምንተው ማለት ነው። እንደዚህ አይነት ጥያቄዎች እኔ እሱ ታውቁት እኮ። ስለዚህ ምንድነው እሱ አሁን የኔ ፖይንት እኮ ከአርሹ በላይ ፍጡር አለ የሚለውን ነው። አግሪ ወይ ንሳግሪ? የለም አርሽ የመጀመሪያ እንትን ነው፣ ፍጥረት ነው። ምን እዛ ላይ ነው የሚገባደደው። ስለዚህ መጽሐፉ ጥብቁ ሰሌዳ ፍጡር አይደለም እያልከኝ ነው? እሱ ላይ እኔ ፍጡር ነው ፍጡር አይደለም ልላይ አልፈልግም። ለምን እዚህ ጋር ሊቃኖች አሉ የእስልምና አኗር ቀጥል እስኪ አኗር እሱ ላይ ጥብቁ ሰሌዳ ፍጡር ነው ፍጡር አለ? ኦራይት አኗር በቃ ቶፒክ ቀየርክ ማለት ነው። አልተቀየረም፣ ራሱ ነው የጀመርነውን አንቀጥልም። ራሱ ጥብቁ ሰሌዳ ላይ ነን። ፍጡር ነው ፍጡር አለ? ፍጡር ነው። እሺ ይሁንልህ። እስኪ ቤት ነው እንግዳ ባታከብርም ይሁን ፍጡር ነው። ስለዚህ ጥብቁ ሰሌዳ ፍጡር ነው። በደንብ አስተውሉ። ቁርአንስ ጥብቁ ቃሉን አይደለም ያልኩህ። ቁርአንስ ቁርአን እኮ የአላህ ቃል ነው። እፎይ ማለት የፈለገው አንዋር ቀለሙም ፍጡር ነው። የተጻፈው ነገር የተጻፈው ላይ ሰሌዳው ፍጡር አይደለም። ቃሉ ፍጡር አይደለም፣ ግን ቀለሙም ስለተፈጠረ ቀለም ነው የተፈጠረው። መጀመሪያ ፍጡር ነው። ስለዚህ እንደዛ ነው የምናምነው። ቁርአንም እንደዛው ወረቀቱ። ስለዚህ በቀይና በነጭ ጽፎን አስቀመጠው እያልከኝ ነው። ቁርአንም እንደዛው ወረቀቱን እንደ ቁርአን ወረቀት አዘጋጅቶ ጽፎን አስቀመጠው። ስለዚህ ሊነካ ሊዳሰስ የሚችል ታንጄብል የሆነ መጽሐፍ ነው ማለት ነው። ስፔስ እና ፕሌስ ኦኮፓይ ማድረግ የሚችል አይደል? እነዚህ ጋር ታንጀብል ነው ምናምን የሚለው ነገር ያልተገለጸ ነገር ነው ማለት አልተገለጸም። ፍጡር ከሆነ ፍጡር ነገር ሁሉ ምን ላይ ፍጡር የሆነ ነገር ስፔስ እና ፋይል ተጽፏል። በቀለም የተጻፈው ቀለሙም ፍጡር ነው። አላህ ቀለምን ፈጠረ ይላል። አላህ ፈጠረ፣ ከዛም መጀመሪያ እንዲጽፍ አዘዘው ይላል ሐዲስ ላይ። እዚህ ቀለሙ የተጻፈበት ቀለም ፍጡር ነው እያልኩ ነው። ምን ላይ የተጻፈው? ወረቀት ነው ምንድን ነው? የቀለሙ ከለር አንተ እዚህ ለማላገጥ ይሁን ለምን አንዋር ሽፍት እንዳታደርግ ቶፒኩ ነው። ወደ ብስጭት ውስጥ አትግባ። ኤኒዌይስ ተጽፏል። እሺ የት ያለው ጥብቁ ሰሌዳ? የት ያለው? አላህ ዘንድ። አላህ የት ያለው? አላህ ከሁሉም ፍጥረት በላይ። የት ነው ፍጥረት ማለቂያ? ፍጥረት ማለቂያው የለውም። ፍጥረት ማለት ማለቂያው አርሽ አለ። ከአርሽ ደግሞ የሆነ ቦታ ማለት እንዲህ ቦታ አይደለም። ለውሃል ማህፉዝ ስናወራ ማለት ነው። እንዲህ ቦታ እንደ ሰማይ እንደ ምድር አይደለም። አላህ ዘንድ ነው ብለኸኛል። አላህ ዘንድ ነው። ኦኬ። ስለዚህ አላህ ዘንድ ነው ያለው ጥብቁ ሰሌዳ። አላህ ነው ያለው ብዬ ጠየቁ። አላህ ከአርሽ በላይ ነው ያለው።
ስለዚህ ጥብቁ ሰሌዳ ከአርሽ በላይ ነው ማለት ነው፣ ከሰማይ በላይ። ከአርሽ በላይ ነው ያለው። ስለዚህ ምን ብለኸኛል? አርሽ የፍጡራን ማለቂያ ነው ብለኸኛል እና ጥብቁ ሰሌዳ ከአርሽ በላይ ነው ስላልከኝ፣ ስለዚህ ጥብቁ ሰሌዳም ፍጡር አይደለም ማለት ነው፣ ፈጣሪ ነው። ማን ነው ያለው? ምክንያቱም አንተ ምን አልከኝ ስትጀምር? አላህ ከፍጡር በላይ ነው። ምንድን ነው ፍጡር ማለቂያ ስል አርሽ አልከኝ። ቆይ የፍጥረት ሁሉ ማለቂያ ምንድን ነው ስል አርሽ አልከኝ። ጥብቁ ሰሌዳ ሴት ነው ስል ከአርሽ በላይ አልከኝ። የፍጥረት ማለቂያ አርሽ ከሆነ ጥብቁ ሰሌዳ ፈጣሪ ነው እያልከኝ ነው። የፍጥረት ማለቂያ አርሽ ነው የሚለውን ክሌም ያነሳኸው አንተ ነህ ብሮ። ስለዚህ አይደለም ማለት ነው። አንተ ከፍጥረት በላይ ከፍጥረት በላይ ብለህ ከአርሽ በላይ ብለህ ራስ ተናግረ ነበር። ፋይን። ስለዚህ እንደገና እንመልሰው። አላይ ነው ያለው አነሳኸው ክሌም ማስረጃ አምጣ፣ እንመልሰው እንደገና። ችግር የለውም። ደግሜ ያስብልሃለኝ። አላይ ነው ያለው። ከአርሽ በላይ ከፍጥረተ ዓለሙ ሁሉ በላይ። በደንብ ስሙ። አሁንም ያለውን ከአርሽ በላይ ከፍጥረት ዓለም ሁሉ በላይ። ከአርሽ በላይ ፍጡር አለ? የለም። ከአርሽ በላይ ፍጡር አለ። ከዛ በላይ ደግሞ አሁንም አላህ ደግሞ ከዛም በላይ ነው። ከአርሽ በላይ ፍጡር አለ? አዎ። ኦኬ፣ ከአርሽ በላይ ፍጡር አለ። ስለዚህ አላህ ደግሞ ከአርሽ በላይ ነው። አላህ ፍጡር ነው ልትለኝ ነው? እኔ ይሄ ማለት በጣም በቃ ወር ተስማምቻለሁ። አላህ ከአርሽ በላይ ነው፣ ከአርሽ በላይም ፍጡር ነው። አላህ ደግሞ ከአርሽ በላይ ነው። ለምን እንዴት ታሳጣ? ተስማምቻለሁ። ስር ያሉ ሰዎችን በጣም ነው የምንቃቸው። ወላሂ ላዚም ፕሊዝ ስድብ ውስጥ አትግባ ነው። ስድብ ውስጥ አትግባ። ምን ብሎናል? አላህ ከፍጡራን በላይ ነው። የት ስለው ከአርሽ በላይ። ከአርሽ በላይ ፍጡር አለ ስለው አዎ ፍጡር አለ። ፍጡር አለ የለም? ከአርሽ በላይ አንዋር እንደዛ ካለ ተሳስቷል ብሏል። በላይ ነው አይደለም? አላህ በላይ አላህ የሰማይ ነው፣ ከአርሽም በላይ ነው። ያዘው እዚህ ጋር አንድ ለዋል ማህፉዝ እሱ ዘንድ ነው። ከአርሽ በላይ ፍጡር አለ የለም? ኢብኑ ተሚያ ጨርሳ ለምንድን ነው የምታቋርጠኝ? አርሽ የመጨረሻ እንትን ነው፣ የፍጥረት እንትን ነው አርሽ ማለት ነው። እዛ ጋር የሚደመደመው ከአርሽ በላይ ምንም ፍጡር የለም ፈጣሪ እንጂ። አኗር ደግሞ አለ ፍጡር እያለን ነው። ከአርሽም በላይ የለም። ድንገት ሊያብራራ ሊያንተ በመሀል የቀደሟን ስህተቱን ለማረም ብሎ በኋለኛው ሊያመጣው ጭራሽ ፍጡራን አሉ ብሎ ነው ያመጣው። አይደለም ከአርሽ በላይ ነው ፈጣሪ ነው። ከአርሽ በላይ ፍጡር አለ ብለሃል? የለም ብለሃል እዚህ ጋር ማለት ነው። አንተ አሁን አንድ ክሌም አንስተሃል። ለክሌሜ ማስረጃ ጠይቄያለሁ። ማስረጃ ግን አልሰጠኝም። እባክህ ከአርሽ በላይ ፍጡር አለ ብለሃል? አላልክም? እኔ ብያለሁ። ቴንኪው። ለአንተ ግን ማስረጃ ፈልጋለሁ። ቆይ ምን ላልኩት? ቆይ የፍጥረት ዓለሙ መጨረሻ አርሽ ነው ለሚለው ክሌምክ፣ አርሽ የፍጥረት መጨረሻ ነው ለሚለው ክሌምክ ማስረጃ ስጠኝ። ኢብኑ ተሚያ እዚህ ጋር እያለልህ ነው። ኢብኑ ተሚያ ማስረጃ አይደለም። ትቀበለዋለህ? ኢብኑ ተሚያን ትቀበለዋለህ? ትቀበለው። ኢብኑ ተሚያ እኮ አንድ ሰው ነው። ትቀበለዋለህ? ቆይ እኮ ወንድምህን አውራው። አንተም እኮ ማስረጃ አልሰጠኝም። አሁን አርሽ የፍጡራን ማለቂያ ማስረጃውን እኮ አንተ አመጣህ እኮ ማስረጃውን። ችግር የለውም። ማስረጃ አንተ አመጣህ። አዳምጣ። አንተ አመጣህ ማስረጃ። ቆይ አዳምጣ። ኢብኑ ተሚያ ለምሳሌ አርሽ የፍጡራን ማለቂያ ነው ብሎ ነው የሚያምነው። ማስረጃ ኢብኑ ተሚያ ነው። ፕሊስ ቆይ አዳምጣ። ፕሊስ አትረበሽ። ከአርሽ በላይ ፍጡራን አሉ ማለት እኮ ለእኔ አርጉመንት ስለሚመቸኝ እጅን ጨብጬ ነው የምቀበለው። አለ ፍጡር እያልኩ አርጊው እያደረግኩም ስለሆነ ማለት ነው፣ ለእኔ ስለተስማማ። አዎ ለምሳሌ ከአርሽ በላይ ፍጡር አለ ብዬ ስል ምሳሌ ስጠይቀኝ አላህ አለ ብዬ መልስልሃለሁ። አላህ ፍጡር ነው ብዬ ስለማምን አላህ ከአርሽ በላይ ነው። ስለዚህ ፍጡራን ከአርሽ በላይ አለ ወይ? አላህም አለ ፍጡር ስለሆነ ማለት ነው። ያ እፎይ አዳምጠኝ እባክህ ማለት ተረጋግተን ለማውራት ሞክር፣ እንደ ትልቅ ሰው ማለት ነው።
አላህ ፍጡር ፕሊዝ ነው ምናምን ቆይ ቆይ ምናምን ቆይ ምናምን ለምትለው ቆይ ቆይ ለምሳሌ አላህ ቆይ ፍጡር ነው ብለሃል። በስሜት ማውራት ቆይ የለብህም። ማስረጃ አምጣልኝ እስኪ ፕሊዝ እሱ ደግሞ ተረጋጋ። ቆይ አዳምጥ። በመጀመሪያ ደረጃ ቪክቲም ሜንታሊቲ ውስጥ አትግባ። የገባኸው ወጥመድ ውስጥ ስለከተተ ተግባብተናል። በመጀመሪያ ምን ብለሃል መሰለህ? ራስህ አዳምጥ ፕሊዝ አዳምጥ። ዩቱብ ላይ ትገባና ቃል ታስደምጠዋለህ። እሱ ነው ራሱ ነው ንግግር። ለምታወራን ነገር እያዳመጥክ አውራ። ስታወራ ምን ብለህ ነው የጀመርከው መሰለህ? አላይ ነው ያለው ብዬ ስጠይቅህ ከፍጥረት ማለቂያ ወይም ደግሞ ከፍጥራን በላይ ብለህ ነው የመለስክልኝ። ከፍጥረት በላይ የት ስልህ ከአርሽ በላይ አልክ። ከፍጥረት በላይ ከአርሽ በላይ ካልክ የራስ ንግግር ራስ ላይ ሁጅ ይሆንብሃል። ምን ብለሃል? ሰማይ ከአርሽ በታች ነው ወንድማችን እና ከሰማይም በላይ ነው። አሁን ለምሳሌ ከሰማይ በላይ ነው ብል አላህ ከሰማይ በላይ ነው ብል አንዋር ሰማይን ተወው በቃ። ሰማይ ከአርሽ በታች ስለሆነ እሷ ለዚህኛው አርጉመንት ምንም አይረዳህም። ፕሊስ ላስረዳህ ብዬ እኮ ነው። ለመዳረቅ ከሆነ ፕሊስ እየደከመኝ ነው። ለመዳረቅ ከሆነ እስካሁን ድረስ ጥሩ መተናል። ፒስ ተባብለን ብንዳይ ይሻላል። ምክንያቱም ከሰማይ በላይ ነው አልክ። አዎ ከፍጡራን በላይ አልክ። ኬት ስልህ ከአርሽ በላይ አልከኝ። ከፍጥረት በላይ ከአርሽ በላይ ካልክ ስለዚህ ከአርሽ በላይ ፍጥር የለም ማለት ነው። ራስ አርጉመንት አይ አለ ካልክ ደግሞ እኔ ይስማማኛል። ከአርሽ በላይም ፍጡር አለ። ለምሳሌ ጥብቁ ሰሌዳና አላህ ለሚለው ማስረጃ አምጣልኝ። አላህ ፍጡር ነው ለሚለው ማስረጃ አምጣልኝ እባክህ። ከአርሽ በላይ ሌላ ምንድን ነው ያለው? ፍጡር ነው አይደል? ከአርሽ በላይ ፍጡር አለ አላልከኝም? ለሁለት ክሌም ማስረጃ ስጠኝ። አንደኛ ከአርሽ በላይ ፍጡር የለም ለሚለው ክሌም አንድ ማስረጃ ሰጠኛለህ። ሁለተኛ ደግሞ አላህ ፍጡር ነው ላልከው ክሌም ኤቪደንስ ሰጠኛለህ ማለት ነው። ለሁለቱ እውነት ራስ ላይ እኮ ነው የምስክርነት የቆምከው ወንድማችን። ከአርሽ በላይ ፍጡር አለ ስላልከን ፍጡር ካለ ደግሞ አላህን ፕሊስ ለምን ደግሞ ደርበው ከአርሽ በላይ ያሉ ብላችሁ ንግግር ላብራራለህ። የኔ ንግግር ላብራራለህ። ከአርሽ ምንም አታብራራ፣ መረጃ ነው የምታመጣው። ከአርሽ በላይ ያሉት ጥብቁ ሰሌዳና አላህ ናቸው። ከአርሽ በላይ ፍጡር አለ ከተባለ አላህና ጥብቁ ሰሌዳ ነው የሚሆኑት። አላህን ጥብቁ ሰሌዳን ደግሞ ቅድም ጠይቄ ተወዘጋግበህብን ያለፈው። ስለዚህ ከአርሽ በላይ ፍጥረታት አሉ ፍጡር አለ ከተባለ ምን ይሆናል ማለት ነው? ጥብቁ ሰሌዳና አላህ ፍጡር ይሆናል ማለት ነው። ሌላ ነገር ከአርሽ በላይ አለ ካልክ እሱም መረጃ ስጠን። ከአርሽ በላይ ምን ምን ፍጡር አለ? አሁን አዳምጠኝ ጋይድ። እሺ ያ ከዚህ በላይ ማለት የነገሩ መጨረሻ መሆኑን አያሳይም። ለምሳሌ አላህ ቁርአን ላይ ራሱ አላህ ከሰማይ በላይ መሆኑን ይናገራል፣ ከአርሽ በላይ መሆኑን ይናገራል። ከሰማይ በላይ ነው ስላለ አላህ ከሰማይ በላይ ፍጡር የለም ማለት የሚሆን አይሰጥም። እንደዚህ አይነት ሎጂክም የለም። ለምሳሌ የሆነ ነገር ደራርባ አስቀምጠ እንደ ምሳሌ አላህ ከዚህ የጸዳ ነው፣ ከምሳሌዎች የጸዳ ነው። ሊላሂ መሰሉል አዕላ ግን ደራርባ አስቀምጠ ከስር ካለው የበለጠ ነው ብትል፣ ሁለተኛ ካለው የበለጠ ነው ብትል፣ ሶስተኛ ካለው በላይ ነው ብትል ያኛው ከዛ በላይ ደግሞ ሌላ የለም የሚለውን አይሰጥም። አንድ ሁለተኛ ደግሞ እኔ ያልኩት ከአርሽ በላይ የተጻፈው ያ ቀለሙ የተጻፈበት ቀለም ፍጡር ነው ወይ ፍጡር አለ ነው ያልኩት። አንተ ደግሞ ወሰርክና ከአርሽ በላይ ፍጡር አለ፣ ያ ፍጡር ደግሞ አላህ ነው አልክ። ይሄ የራስህ ስትሮማን ነው እንጂ የኔ አርጊመንት አልነበረም። አላህ ፍጡር ነው የሚል ቃል ከአፌም አልወጣም። ስለዚህ ዞሮ ዞሮ ከአርሽ በላይ ፍጡር አለ አይደለ? ስንቴ ነው የምናገረው? ታንኪ ዩ ኢብኑ ተይሚያ ታምናለህ? ይሄንን ከአርሽ በላይ ፍጡር አለ ብለህ ታምናለህ? ኢብኑ ተይሚያ ማስረጃ አይደለም ማስረጃ ስጠኝ። አዳም ፕሊስ ቆይ። አንተ ብቻ ሳትሆን እሱ ብቻ ሳይሆን እጅግ በጣም ብዙ ሙስሊሞች ከአርሽ በላይ ፍጡር አለ ብለው አምኑ። ታምናለህ ኢብኑ ተይሚያ? እዚህ ጋር አንዋር አልገባኝም። አንዋር ማለት ከአርሽ በላይ ፈጣሪ እንጂ ፍጡር እንዳሌለ ይሄ ኢጅማዑል ዑለማ እንደ ሐዲስም እንደዛ ነው የምናምነው። ግን አሁን ስለ ለውሐል ማህፉዝ እሱ ዘንድ ነው ያለው የተባለ እንጂ ከሱ በላይ ነው ኢስት ዌስት የተነገረ ነገር የለም። እሱ ራሱ ምስጢራዊ ነው። መላእክቶችም አያውቁም። ማንም ከኢንስ ከጅን ከበሸር ምንም የሚያውቀው ነገር የለም። ስለዚህ እንደዛ ነው ምናምነው። አላህ ነው ከአርሽ በላይ ያለው ፍጡር የለም።
ስለዚህ ጨርሻለሁ። እኔ ተስማምቶኛል። ግን አላህ አይሚን ከአርሽ በላይ ፍጡር ካለ ስለዚህ አላህ ወደ ተፍጡራን ጋር ይነካካም ወደ ፍጡር አይመጣም ምናምን የሚለው ነገር ተረት ተረት ነው ማለት ነው፣ ውሸት ነው። ምክንያቱም ከአርሽም በላይ ፍጡር አለ፣ ለዋል መፉዝ አለ። ለዋል መፉዝ ፍጡር እንደመሆኑ እንደገናም ደግሞ ፍጡር አለ ተተባለ ስፔስ እና ፕሌስ አለ ማለት ነው። ስፔስ እና ፕሌስ ካለ ስለዚህ አላህ ስፔስ ውስጥና ፕሌስ ውስጥ ነው። ፕሌስ እና ፕሌስ አንድ ኢብኑ ተይሚያ ስፔስ እና ፕሌስ የሚፈልግ አካል ደግሞ ምንድነው? እሱ ፍጡር ነው ማለት ነው። ፍጡር እንደመሆኑ መጠን ደግሞ ስፔስ እና ፕሌስ ውስጥ ኢንኮምፓስ የሚሆነው አላህ ምን ያደርገዋል ማለት ነው? ፍጡር ያደርገዋል ማለት ነው። ምክንያቱም ስፔስ እና ፕሌስ ከመኖሩ በፊት ኢብኑ ተይሚያ አንደኛ ራሳችሁ ባላችሁት ነው ስፔስ እና ፕሌስ ኢንኮምፓስ የሚያደርገው ከሆነ ምክንያቱም ከአርሽ በላይ ፕሌስ አለ ስፔስ አለ ማለት ነው። ስፔስ ፕሌስ ካለ ደግሞ እርሱ እዛ የሚኖር ከሆነ በስፔስ ውስጥ እና በፕሌስ ውስጥ ኢንኮምፓስ ከሆነ ስለዚህ አላህ ምንድን ነው ማለት ነው? ፍጡር ነው ማለት ነው። አንደኛ አንሰጠውም እንደዛ ስለማናቅ አንሰጥም አትበላ አለ ብሎ እኮ አምኖልናል እኮ እሱ አልሰጥም እኔ በለቀ ተቀብያለሁ። መጀመሪያ ሰው እንትን ነው ያየሁት። አሁን ማስረጃ ስጠኝ በእናትህ አንዋር። እስቲ ከፍ ላድርግህና ከአርሽ በላይ ፍጡር አለ ብለው ያሉትን እስቲ መረጃቸውን ስጠኝ። እስቲ ክፈለው። አርሽ ግዝፈቱ ጥልቀቱ የፍጡራ መደምደሚያ ስለሆነ ተብሎ ኢጅማ የሆነ የዑለማዎች ስምምነት እንዳለበት ነው የማውቀው። ከአርሽ በላይ ፍጡር አለ ብለው ያሉት እስቲ ማስረጃውን ስጠኝ። ስጠኛውን አንተ ቅድሚያ አንተ ምን ቆይ ያልከኝን ነገር በስትክክል በደንብ አምጣ ቅድሚያ ፕሊስ። አሁን ከፍ አድርጓ አትጩበኝ። በደንብ አስተውሉ። አላህ ከአርሽ በላይ ነው ብለው እንደ መፈክር የሚያነሱት እንኳን ከፍጡራን ጋር ይነካከም ወደ ፍጡራን አይገባም ብለው ነው። ከአርሽ በላይ ፍጡር ካለ ስለዚህ ስቲል አላህ ምን ውስጥ ነው ያለው ማለት ነው? ፍጥረት ውስጥ ነው ያለው ማለት ነው። በፍጥረት ውስጥ ተካበበ ደግሞ እሱ ምን ያለው ፍጡር ነው ማለት ነው። ማስረጃ ነው የፈለግከው? ያ ከአርሽ በላይ ፍጡራን ናቸው ፍጡር ነው የሚሉትን እስኪ ማስረጃ ስጠ። ለእኛ ሞር የተሻለ መረጃ ስለሚሆን ይጠቅመናል። እሺ ማስረጃውን አንተ አምጥተሃል ቀድመህ። አሁን መረጃውን ስጠን። መፈክሩ አንተ ያመጣኸውን ነገር ለምንድን ነው መልሼ የማመጣው? አንተ እኮ ተናገርክ። አላህ ከአርሽ በላይ መሆኑን እንዳምናለን። አላህ ሱብሃነሁ ወተዓላ ደግሞ እንትኑን ላሁል ማህፉዙን እሱ ጋር እንዳደረገው እናምናለን። ለዚህ ማስረጃውን አንተ አመጣክ። ምንም እኔ ሌላ ማስረጃ ማምጣት አይጠበቅብኝም። እሺ አንተ ደግሞ ላልከው ከአርሽ በላይ ደግሞ ፍጡር የለም ላልከው ደግሞ ፕሊዝ እና ደግሞ ሁለተኛ ደግሞ አላህ ፍጡር ነው ላልከውም ጭምር አላህ ፍጡር ነው ላልከው ከቁርአን ከሐዲስ ወይ ደግሞ ከየትኛውም የሰለፍ ንግግር አላህ ፍጡር ነው ብለህ ላነሳኸው እንትን አምጣልኝ። ኦኬ ወንድማችን ከአርሽ በላይ ፍጡራን አሉ ባለም መሰረት ከአርሽ በላይ ፍጡር ካለ ከአርሽ በላይ ያለው አላህና ለዋል መፉዝ ናቸው። ስለዚህ ፕሊስ አንድ የሚጠርገኝ ተራብጠጠርገኝ ለዋል መፉዝ በዑለማዎች መሰረት ወይንም ደግሞ በሙፈሲሮች ዘንድ የት እንደሚገኝ አይታወቅም። ፈርዘር ኢንፎርሜሽን ሰፖርቲቭ አይዲያ። ምክንያቱም ነብይህ ከአርሽ በላይ ቢልም አሁን ያለውን አስተምሮ እንደሚመጣባቸው ስለሚያውቁ ግጭት ውስጥ ናቸው ያሉት። ከአርሽ በላይ የሚለውን አትጨቃጨቃ። ቆይ አንዴ አዳምጠኝ። ማዳመጥ ትችላለህ? ማስረጃ። እሺ አንዴ ተረጋጋና አዳምጥ። ቅድሚያ አንዴ እሰጠዋለኝ። ለዋል መፉዝ አንዴ ቃል ሊንክ ልላክልህ። ቃል አንዴ ክፈልለት። እንትን ላይም ወይ ቡካሪ ላይ 2790 ላይ ምንድነው ሰማይ በላይ የአላህ አርሽን ያለው ተራባ ከዛ በላይ ሌላ ነገር እንዳለ አልተነገረም። ዛሲት የማስረጃኛ ማለት ነው። አንተ ከዛ በላይ ሌላ ነገር አለ ካልክ ማስረጃ ታመጣለህ። 2790 እሱ አምጥቷል። እፎይ ራሱ አምጥቷል። እሱን ተናግሯል። እፎይ ራሱ ሐዲስ ላይ ብሏል። እፎይ ራሱ አምጥቷል። አንዴ ሜይ ቢ አንዋር ስላላወቅህ ለብዙ ነገር ሚስ እያደረክ እንደሆነ እየገባ አይደለም።
እኔ አንተ አርጉመንት እኮ ይመቸኛል። የሚመቸኝ ምንድነው እሱ አላህን ፍጡራን ስለሚያደርግልኝ ማለት ነው። አላህ ፍጡር ነው ለሚለው አምጣልኝ ያልኩህ እኮ ማስረጃ አምጣልኝ። አዳምጣ ፕሊስ። አንተ ራስህ እኮ ፍጡር አድርገህልናል እኮ። ምክንያቱም በስፔስ አዳምጠሽ ከአርሽ በላይ ፍጡር አለ አልከን። ከአርሽ በላይ ያለው አላህና አላህ ግን ከዛም በላይ ነው። ከዛም በላይ የሚባል ነገር የለም። ከአርሽ በላይ ነው የሚለው ሐዲስም ቁርአንህም። ከዛም በላይ የሚላል ከሰማይ በላይ የሚላል ከሰማይ በላይ የሚላል። ይሄ ልጅ ጤና የሚለው እንደ ሰማይ እኮ ከአርሽ በታች ነው። ግን ከሰማይ በላይ ብለን መግለጽም እንችላለን። ሰማይ ውስጥም ነው የሚላል። ችግር የለውም እሱ ሐርፉ ጀር ነው። ሐርፉ ጀር ደግሞ ይተካከል። ለዚህ ግጭት ነው። ግጭት ነው። ፊና አላ ይተካከል። ስለዚህ አሁን ተረጋጋና አዳምጥ። ልብህ ስርም ከልብህም ቅርብ እንደሆነ ይናገራል። በሰሜንም በምዕራብም በሁሉም በአንተና በመስጊዴ በምሰግድበት መካከልም እንዳለ ይናገራል። ስለዚህ ብዙ አትሩጥ። እዚህ ስትመጣ በተረጋጋ ሁኔታ ለማውራት ሞክር። ይሄ በሙፈሲሮች ዘንድ ትልቅ ግጭትና ሊፈቱት ማይችሉት አጣብቂኝ መሆኑን አታውቀው። ኤኒዌይስ ልታመጣው አልቻልክም። እሱን አጣብቂኝ አምጣ ማስረጃ። በእናትህ እስኪ ተከፍቶላል። ተረጋጋ እስኪ። ኦኬ እሺ። እስኪ ከፍ አድርገው ያላሽከን እንትናን ከፍ አድርገው እስኪ። ኦኬ አሸኳኒ ምን ይላል? From the scholars of Amaro however, we are not aware of an authentic narration which is clarified in its doctrine. Okay, ከላይ ነው። As regard the location of this book, it is no. Here As regarded the location of this book, it is 7 heaven, as stated Ash-Shakawani. የት ነው ይላል? ሰባተኛው ሰማይ ላይ የላኛው ሁለተኛው መስመር አስመራት ባይዘይ ብዙ እንትኖች ነው ያሉት፣ ጭቅጭቆች አሉበት በዚህ ጉዳይ ላይ። የት ነው ያለው የሚለው ሰባተኛ ሰማይ ላይ የሚላል። ኤኒዌይስ ከአርሽ በላይ ፍጡራኖች አሉ የሚለው ግን ብዙ የራሱን የቻለ የአንዋርን አርጉመንት ተቀብለነዋል። ስለዚህ ስፔስ ካለ ደግሞ ሀዲሱን ክፈተው። የቀድሞውን ቅድም ቃል መጽሐፉ ነው ይላል። ይህንኛው ሰባተኛ ሰማይ ላይ እኔ ያልኩትም በደንብ ራስህ አታጣም። አንዋር እኔ ተስማምቶኛል። ከአርሽ በላይ ፍጡራን አሉ። ሊስን ፈርስት ከአርሽ በላይ ፍጡሮች አሉ አላልኩም። ከአርሽ በላይ ፍጡር አለ ነው ያልኩት። ቀለም ከዛ በላይ ደግሞ አላህ አለ። ከአርሽ በላይ ብሎ መግለጹ ከዛ በላይ ፍጡር ሌላ ፍጡር አለ የለም የሚለውን አይገልጽም። ምክንያቱም ከሰማይ በላይ ስንል ከሰማይ በላይ አርሽ አለ፣ አርሽ ፍጡር ነው። ስለዚህ ከሰማይ በላይ አላህ አለ ስንል ከሰማይ በላይ ሌላ ፍጡር የለም የሚለውን አይገልጽም። እንደዚህ አይነት የለም። አሁን እኔ የፈለግኩት ሁለት ነገር ብቻ ነበር፣ አንተ ግን ልሰጠኝ አልቻልክም። ሁለት ክሌም አነሳክ፣ ለሁለቱ ማስረጃ ስጠኝ። አንደኛ ከአርሽ በላይ ፍጡር የለም ለሚለው ማስረጃ ስጠኝ። ሁለተኛ ደግሞ በጣም የፈለግኩት ደግሞ በጣም የፈልገው ማስረጃ አላህ ፍጡር ነው ለሚለው ክሌም ወይም በስሜት ያወራሁት ሶል ይበል ወይም ደግሞ ማስረጃ አምጣ። ኦኬ ሜይ ቢ ጭቅላትን ማትጠቀም ከሆነ አስቸጋሪ የሚሆንብን አንተ እኮ አሁን እናመጣ ነው። አዳምጥ። ምን አሳየነ? ጥብቁ ሰሌዳ ራሱ ሰማይ ውስጥ ሰባተኛ ሰማይ ላይ እንዳለ ማስረጃ። በእናትህ አሁን እኮ አነበብ ነው። ጤና የሚለው እንደ ሰባተኛ ሰማይ ውስጥ የሚለው ነው። ከሁለቱ ላይ የትኛው ነው የመጣኸው? ፕሊስ አዳምጥ። ቆይ አትጩህ። ኦኬ አላህ ፍጡር ለመሆኑ ማስረጃችን ምንድን ነው? እሱ በስፔስ እና ፕሌስ ኦኮፓይ የሆነ ነው። ሜይ ቢ ማታ ከሆነ ፊዚክስ፣ ማትስ፣ ኬሚስትሪ እንደዚህ ተምረህ ሜይ ቢ ካልተማርክ ስፔስ እና ዳይሜንሽን ገና ላስተምርህ ነው ማለት ነው። አላህ በቦታ ነው የተወሰነው ብለህ የነገርከን አንተ ነህ። አላህ ቀኝ፣ ግራ፣ እጅ፣ ፊት፣ ኋላ አለው ብለህ ታምናለህ። ምክንያቱም ቀኝ እጅ አለው ግራ እጅ አለው ብለህ ምታምነ አታሪ እንደመሆነ ከአርሽ በላይ ደግሞ ቦታ አለ ብለህ ታምናለህ። ግዑዝ አድርገኸዋል። ያለ ቦታ አይኖርም ማለት ነው። ምክንያቱም ከአርሽ በላይ ፍጡር ስለሆነ ያለው
እሱን ፍጡር ካካበበው ደግሞ ምንድን ነው የሚሆነው ማለት ነው? መታየት የሚችልም እንደመሆኑ አላህ ፓርቶችም ያሉት እንደመሆኑ አላህ እነኚህ ሁሉ የፍጡራን ባህሪ ናቸው። በቦታ ላይ ኦኮፓይ የሆነ ቦታ ኢንኮምፓስ ያደረገው ወይንም ደግሞ ስፔስ ያካበበው ይህ የፍጡር ባህሪ ነው። ይህንን የምናስተምር ገና ሀኩ ይህንን ማታ ከሆነ አባሾች በደንብ ያስተምሩ። እነሱን ጠይቃቸው ስለ አካላት በደንብ ስለ ቦታዎች ነው። አንተ የምትፈልገው አላህ ፍጡር ነው የሚል ቃል በቃል ነው የምትፈልገው። ሳይንሱ ግን እንደዛ ሄድም። ለምሳሌ አዳምጥ፣ ይሄ ነገር ፍጡር ነው የሚል መጻፍ ነሰሰርሊ አይጠበቅበትም። ይሄ ቦታ ያስፈልገዋል። ቦታ የሚይዝ ነገር በሙሉ በቦታ የሚወሰን ነገር በሙሉ ደግሞ የፍጡር ባህሪ ነው፣ ፍጡር ተብሎ ይጠራል። ይሄ ቃል በቃል ፍጡር ነው፣ ነጭ በጥቁር ያለው የእፎይ መጠጫ ፍጡር ነው የሚል ቃል በቃል ስጠኝ ተብሎ አይጠየቅም። ይሄ በቦታ ካለ በደንብ አስተውሉ። ይሄ በቦታ ካለ ቦታ የሚይዝ ነገር በሙሉ ደግሞ ፍጡር ነው። እርሱ ባመጣው ሎጂክ ደግሞ ምን ብሎናል? አላህ ከአርሽ በላይ ነው። ከአርሽ በላይ ደግሞ ፍጡር አለ ብሎናል። ፍጡር ባለበት ሁሉ ስፔስ አለ። ምክንያቱም ያለ ስፔስ ፍጡር መኖር ስለማይችል ፍጡር ነሰሰርሊ ካለ ስፔስ አለ ማለት ነው። ይሄ ፍጡር ነው። ለምሳሌ ይሄ ፍጡር ነው። ይሄ ለመኖር ምን ያስፈልገዋል? ይሄ ለመኖር ምን ያስፈልገዋል? ስፔስ የሚባል ነገር ያስፈልገዋል። ይህንም ፔን ያረፈበት ስፔሱ ይሄ እንዲማደርግበት ቦታ ፍጡር ነው። ኦልሬዲ መኖር አለበት። አላህም ምን ብሎናል? ስፔስ ውስጥ ነው ብሎናል። ከአርሽ በላይ ነው። ከአርሽ በላይ ደግሞ ምን አለ? ከጎኑ ወይም ከስሩ ወይም ከበላዩ ምን አለ? ጥብቁ ሰሌዳ አለ። እሱ ምን አይንን ሊያመጣ ሞከረ ቅድም? ከጥብቁ ሰሌዳም በላይ እንደዛ የሚል ሽታውም የለም። አኗር መርዶ ልንገርህ፣ ጥብቁ ሰሌዳ ከአላህ ዘንድ ተባለ እንጂ አላህ ከጥብቁ ሰሌዳ በላይ የሚል ሽታውም የለም። በላይ የሚለው ቃል ራሱ በላይ በታች የሚለው ቃል በራሱ ቦታ ጠቋሚ ነው። ቦታ ባለበት ሁሉ ደግሞ ስፔስ አለ። ስፔስ ባለበት ሁሉ ፍጡር ነው ማለት ነው። እሺ አሁን ደግሞ አንድ ክሌም አሰለኝ። ቆይ ቦታ በቦታ ከተገለጸ በላይ በሚለው ነገር ከተገለጸ በላይ ከተባለ አምላክ አይደለም ብለኝ ከዛን ይሄ የፊዚክስ ህግ ነው አልከኝ። እኔ በፊዚክስ አይደለም የሚሄደው። ለዚህኛውም ማስረጃ ሰጠኝ። እስካሁን ለምታነሳቸው ነገሮች ማስረጃ የሰጠኝ አይደለም። በእርግጥ ግን በላይ ከተባለ በቦታ ከተገለጸ በላይ የሚል ነገር ከተገለጸ እሱ ፍጡር ነው የሚል ክሌም አንስተልኛል። ዘን አይ ዋንት አን ኤቪደንስ ፎር ዲስ። ኦኬ አላህ ያለው ወደ ኋላ ለምንድን የምንመለሰው? ምክንያቱም በራስ አሁን ምላስ እንዴት እንደማስወጥል አሳየ። ምክንያቱም እላይ ታች የሚባሉ ፍጡር መሆናቸውን ስታምን ቆይ ስለዚህ አሌስ አላህ ምን አድርጓል ትለኛለህ መሰለህ? ቼንጅ አምጥቷል፣ ላው ላይ ለውጥ አምጥቷል ትለኛለህ። የሚለወጥ ነገር በሙሉ ደግሞ ፍጡር ይሆናል ማለት ነው። ቼንጅ የሚያመጣ ከሆነ በአቅጣጫና በቦታ የሚወሰን የሚጠቆም ከሆነ ደግሞ ስቲል አሁንም ፍጡር ይሆናል ማለት ነው። ምክንያቱም ፍጡራን በሙሉ ስለዚህ አላህ በአቅጣጫ ነው የሚነገረው። በአቅጣጫና በቦታ ይወሰናል። በአቅጣጫ ሳይሆን በላይ እላይ ነው ብሎ አላህ ከሁሉም እላይ ታች የሚባለው ለፍጡር ነው ለፍጡር አይደለም? እላይ ታች አይደለም። እላይ እኮ ላይ የሚባለው ለፍጡር ነው አይደለም? ማለት ለፍጡር ነው ማለት እላይ ጎበዝ። እላይ የሚለው ቃል ፍጡር ሳይኖር አቅጣጫን ተቁመ ቆይ ያለ ፍጥረት እላይ ታች አለ። ፍጡር ሲሆን እላይ እንለዋለን፣ ግን ከሱ በላይም አለ ሌላ የአላህ ሲሆን ግን እላይ የመጨረሻ ፍጥረት ሳይኖር ቆይ ያንተን ላይ አርጉመንት እንዴት ማምጣት እንዳለብኝ ስለማቀላል ነው። ፍጥረት ሳይኖር ባይዘ በዛ ትንሽ ሪፈረንስ ልስጥ እውቀት እንዲሆነ አቅጣጫዎች ሪሌቲቭ ናቸው እንጂ አብሶሉት አይደሉም። እላይታች የሚባል ነገር በፊዚክስ ውስጥም የለም አንጻራዊ ስለሆነ። እላይታች የሚባለው ፕሊስ አዳምጥ ትንሽ ላስተምረ። እታች ላይ የሚባሉት ነገር በሙሉ አንጻራዊ ናቸው። ፎር ሴክ ኦፍ አርጉመንት ግን እላይ የሚባለው አቅጣጫ የሚሰጠው ፍጥረት ሳይኖር ነው ፍጥረት ኖሮ ነው? ይሄ የአላህ ስብሐነ ወተዓላ በላይነት ዝንታዊ ባህሪው ነው። ወይም ደግሞ ከላይ ከታች ከላይ ከታች የሚባለው አቅጣጫን እየጠቆምክ ነው አይደለም?
አቅጣጫ አንድ አቅጣጫ ነው ላይ የሚለው አቅጣጫ ነው። አቅጣጫ ፍጡር ነው ፍጡር አይደለም? አቅጣጫ የሚፈጠር ነገር እኮ አይደለም ብሮ። ኦ ጋድ አቅጣጫ የተፈጠረ አይደለም ፍጡር አይደለም ማለት አቅጣጫ ነው ፍጡር ነው እኮ ፍጡር ማለት ፍጡር ነው። ግን አቅጣጫ የሆነ ታንጀብል ነው የሚሰማ ነገር አቅጣጫ ፍጡር ቆይ አቅጣጫ ፍጡር ነው አይደለ? አይዞ ቁና እንተፍስ አይዞ። አቅጣጫ ፍጡር ነው። በአቅጣጫ የሚገለጠው ፍጡር ነው ፍጡር አይደለም? በአቅጣጫ ሲገለጽ አዳምጠኝ አስጨርሰኝ ማለት እንዳታቋርጠኝ። በአቅጣጫ ሲገለጽ አይዞ ምንም አታቋርጠኝ ምናምን እያልኩ ብዙ አታወራ ቀጥል። እሺ በአቅጣጫ ሲገለጽ በላይ ተብሎ ተገልጾ ከሱ በላይ ሌላ ነገር ካለ ፍጡር ነው። በላይ ተብሎ ተገልጾ ከሁሉም ነገር በላይ ከሱ በላይ ምንም የሌለ ከሆነ ደግሞ አላህ ነው ፈጣሪ ነው። ማስረጃ ጥብቁ ሰሌዳ ከሱ በላይ ላለመሆኑ ማስረጃ አንጣልኝ። ለመሆኑ ማስረጃ አምጣልኝ። አንተ እኮ ነህ ክሌም ያደረከው። የለም ብለህ ስላልክ ማስረጃ ስተኛ ክሌም ያደረከው እኮ አንተ ነህ። ምክንያቱም ቆይ ጥብቁ ሰሌዳ አብሮት ነው ያለው ፍጡር አለ ብለህናል። ከአርሽ በላይ ፍጡር እንደመሆኑ መጠን ፍጡረት እንዳለ ከአርሽ በላይ ስፔስ በራሱ ፍጡር ነው። ስፔስ በራሱ ፍጥረት እንደመሆኑ ያ ስፔሱ ራሱ አላህን ኢንኮምፓስ አደረገው ማለት ነው። ኢንኮምፓስ ያደረገው ነገር ፍጡር እንደመሆኑ ደግሞ ስፔሱ ራሱ ፕሊስ ቆይ አዳምጥ። ቅድም የነገርኩህን አልሰብኩም። ቆይ አዳምጥ። ላይ ታች የሚባለው ራሱ አንጻራዊ ነው ወንድማችን። አብሶሊት ላይ ታች የለም። አንተ አብሶሊት ላይ ታች ያለ መስሎህ ነው። ይሄ ስፔሱ ራሱ ፍጡር እንደመሆኑ ለእኔ እላይ ብዬ ስናገር ለሌላኛው ዳይሬክሽን ሌላኛው ፖል ላለ የምድር ክፍል ላይ ላለ ደግሞ እታች ይሆናል። ምክንያቱም ምድር ኤሊፕቲካል እንደመሆኗ ማለት ነው። ስለዚህ ለዛኛው ሲያየው እታች ነው፣ ለእኔ ግን እላይ ነው። አዳምጠኛ እንዴ ያካበዋል ኢንኮምፓስ ያደርገዋል ላልከው አላህን ኢንኮምፓስ የሚያደርገው ነገር ምንም የለም። ወላ ዩሒጡሁ ቢሂ ሸይ ወላ ዩሒጡ ቢሂ ሸይ ከአርሽ በላይ ነው አላህ። ቆይ ከአርሽ በላይ ነው አይደል አላህ ኢንኮምፓስ እንደሚያደርገው ከአርሽ በላይ ነው። ከአርሽ በላይ ደግሞ ፍጡር አለ። በጎኑ አርሽን አልፎ ይሄዳል። ጎን ስፋት እያለ ምንም አያካብበውም። አንተ ማለት ነው ምክንያቱም ትልቅዬ ነው። ቆይ እንደሚያካብበው ላሳየ ነዋ። አላህ አርሹን አልፎ ይወጣል ወይ? ጎንና ጎኑ እንደ ስልል ነው የፈለግከው? አልፎ ይወጣል ወይ? ያካብበዋል አያካብበውም? እና የለ አላህን አርሽ አለ ጣራውን አልፎ ይወጣል ወይ? አላህ ከጣራው ውጭ አለ ወይ? አላህ ከአርሹ ጣራ ውጭ አለ ወይ? አንተ ኢሜጅ ያረክ ያለኸው ማለት ነው። ምንም ኢሜጅ መልስ ቀጥታ አያካብበውም። አርሹ አይደለ እንደሚያካብበው ላሳይ። አላህ አርሹ አለ ከአርሹ በላይ ነው። አላህ ከአርሹ ጣራ ይወጣል ወይ? እያወራህ ያለኸው ስለ አንተን ስለሚመስል እንዳንተ የጠየቁህ መልስ ፕሊዝ፣ የጠየቁህ መልስ። ከአርሹ በላይ ያለው ይመስላል ከኔ ጋር ከአንተ ጋር የሚመስለው የሚለው ከኔ ጋር ይመስላል። እንዴት ነው የሚመስለው? እሱም ሁለት እጅ አለው እኔም ሁለት እጅ አለኝ። እሱ ሁለት እግር አለው እኔ ሁለት እግር አለኝ። እሱ ለባት አለው ለባት አለኝ። አይን አለው አይን አለኝ። አምስት ጣት አለው አምስት ጣት አለኝ። ያ እኔን የሚመስለው ጭንቅላት ባይኖረውም አርሹን አልፎ ይወጣል ወይ? ከአርሹ ማይወጣ ከሆነ በአርሹ የተከበበ ከሆነ ያ የሚያካብበው አለ። ከአርሹ ውጭ ነው። በሱ ምንም አያካብበውም። አርሹን ያልፋል። ወደ ኬፍያ መጣ። ወደ ኬፍያ ከአርሹ ውጭ ነው ወይ? ኬፍያ አይደለም። ኬፍያውን አልጠየቅኩም። እንዴት ብዬ አልጠየቅኩም? ይሄ ኬፍያ ነው። አልጠየቅኩም። ኖ ኬፍያ አይደለም። አያካብበውም ብለኸኛል። ከአርሹ ውጭ ያለው ያላ እንዴት ነው አያካብበው እያልከኝ እኮ ነው። እንዴት ነው የማያካብበው? ወጥቶ ነው አልፎ ነው አካሉ አልፎ ነው። ከአርሽ በላይ ነው ያልከው አካል ፕሊስ፣ ከአርሽ በላይ ነው ያልከው። አርሹ ምንም ግዙፍ ቢሆን መጨረሻ አለው። ከዛ ከመጨረሻው አልፎ አላህ ይሄዳል ወይንስ አይሄድም? አንተ አካሉን እያሰብከው ያለኸው እንዳንተ አይነት ይበቃል። ቀላል ጥያቄ እንኳን መመለስ ካልቻልክ እንዴት ነው የምንግባባው ወንድማችን? ኦኬ ጨረቃ ቱከማል እንዴት ነው ቱከማል? አስተምሮ ነው። አሁን በእስልምና ድምፅ ታፍኗል።
ድምፅ ታፍኗል። ታፍናል። በእስልምና አስተምሮ አለ የገባ ከቁርአን እና ከሐዲስ ውጪ የሆኑ አስተምሮዎች አሉ። ያው እናንተ ትሪኒቲ ያላችሁ ምንም ጥብቁ ሰሌዳ እናለው ብለህ ነው የምታምነው? ጥብቁ ሰሌዳ እናለው ብለህ ነው የምታምነው? ድምፅ አይሰማም አለኝ ያለው ብለህ የምታምነው? እሺ አላህ የትም አለው። አላህ የት በጊዜ በታይምና በእንትን አይገደብም። ነገርኩ እኮ ነው። በታይምና በፕሌስ አይገደብም። አላህ እንኳን ስለዚህ ሁሉ ቦታ ነው አላህ ያለው። ትንሽ ድምፅህን ላንተም ለአወልም ይሆናል። ልንገርህ መላእክት ራሱ ነው ድምፅ አይሰማም። ቆይ አንዴ ድምፅህንም እየተሰማል። ድምፅ ታፍኗል። ኤርፎን ካጠለክ ንቀል። በእጅ ከያዝከው በጣም ታፍኗል ስልክህ። አሁን ሳይሰማ እስካጠል እኔ የምልህ ፈጣሪ እንኳን ተውና መላእክት ራሱ በጊዜና በታይም አይገደብም ነው የምለው እኔ። መላእክት ራሱ አሁን ለምሳሌ ስለዚህ በቦታ አይወሰንም ብለህ የምታምነው? አዎ አይገደብም። ከአርሽ በላይ ቦታ አለ ብለህ ታምናለህ? እሱን እኔ አላውቀውም። በቁርአን ከአርሽ በላይ ምን አለ የሚለው በግልጽ እኔ አላውቀውም። ያልተገለጸውን ነገር ደግሞ ከእውቀቴ ውጪ መሄድ አልችልም። እሺ አለ ያለው ብለህ የምታምነው? አላህ የትም አለው። የትም አለ። በሁሉ ቦታ ነው ያለው። በምኑ? በዛቱ በሁሉ ቦታ አለ። ዛት የለውም። በዛት የለውም። ዛት ምን አደረገ? ዛት የለውም። እጅም እግርም የለውም አለ። እጅ እግር የለውም። እሱ እንትን አይደለም። እጅ እግር በዛቱ አይደለም። ዛት ያለው እጅ እግር አይደለም። ዛት ያለው አይደለም። እጅ እግር አለው ግን ዛት አይደለም። እጅ እግር ምንድነው ታዲያ? እጅ እግር ፋንክሽን ነው። ፋንክሽን ስትል ምን ማለት ነው? አሁን እጅ ምን ታደርግበታለህ አንተ? ሰራበታለሁ። በቃ እንደዛው የምሰራበት ፋንክሽኑ ከኛ ጋር አንድ ተመሳሳይ የሆነ ዛት ያልሆነ እጅ አለው ማለት ነው። ዛት ያልሆነ እጅ አለው ስትል የሚሰራበት እጅ አለው ግን እጅ ያልሆነ ምን ማለት ነው? ዛት ያልሆነ ዛት የሚያስፈልገው ለፍጡር ነው እንጂ ለፈጣሪ አይደለም። ዛት የሚያስፈልገው እጅስ የሚያስፈልገው ለፍጡር ነው እንጂ ለፈጣሪ ነው እንዴ? ታዲያ የተሰራ ነው ዛት ቆሻሻ ከአፈር የተሰራ ነው ዛት ለፈጣሪ አይደለም እኮ። እጁም ምን ብለህ ነው የምጠራው? እሺ ግን እሺ እጅ እግር ምናምን ዛት ያልሆነ አለው ራይት? አሁን ለምሳሌ አንተ ጆሮ አለ ካለ ወፎይ አምስት ሰው ቃል ቢያወራብ አምስቱንም ትሰማለህ? እኔ ሰው ስለሆንኩ ላልሰማ እችላለሁ። ምን አገናኘው ካላህ ጆሮ ጋር? የአምስት ሰው ይሰማል፣ ለሚሊዮን ሰው ይሰማል። እና ሰዋት በቃ በመጠን እንለያያለን። እኔ አንድ ሰው ነው የምሰማው፣ እሱ የብዙ ሰው ይሰማል። ጆሮ ይባላል እንጂ ጆሮ እንዳልሆነ ለመግለጽ ነው። ገባ? ጆሮ እሱ እኮ ብዙ መስማቱ እኮ ጆሮነትን አይቀይረውም እኮ። ብዙ መስማትና ለመስማት እኮ ጆሮነት እንትን ማያውን አይቀይረውም። እኔም መስማት እኮ ሰማለሁኝ። ችግሩ ምንድነው? አይምሮ ኮድ ዳርጓቸው ለነኛ ምላሽ ለመስጠት በስርዓት ላይ ይረዳ ይችላል። በአንዴ ብዙ ድምፅ ሲመጣብኝ እነኛ ሁሉ እንትኖችን ሳውንድ ዌቮችን ወደ ድምፅ የመቀየርና ከዛ ኢንፎርሜሽን አድርጎ መልስ ለመስጠት እቸገራለሁ ማለት እንጂ አልሰማቸውም ማለት እኮ አይደለም። 20 ሰው አይደለም 100 ሰዎችንም እኮ ሰማለሁ መስማት። ግን እነኛን የሰማዋቸውን ወደ ኢንፎርሜሽን አይምሮዬ ኮድ አያደርጋቸውም። ስለዚህ አላህ በሁሉ ቦታ አለ። ስለዚህ ዛት እጅ እግር የሚባል ነገር እንደዚህ የለውም። ስለዚህ መንፈስ ነው፣ መንፈስ ነው። ኦኬ እሺ፣ አንተ ለየት ስለሚል አህመድ እንኳን ደህና መጣ። ቶፒኩን ሰጣችሁ